በዛሬ ዕለት እንግዲህ እጅግ በጣም ከባድ ነገር እንደተፈጠረ ተሰምቷል። በተለይ በአብርሃምና በሩታ መሃል እንግዲህ ከባድ የሆነ ጥል ተፈጥሮ ነበረ። በዛሬ ዕለት እንግዲህ አለመግባባት እንደተፈጠረ በተለይ በልጃቸው ምክንያት በጣም ብዙ ጭቅጭቆች እንደነበሩና በቦታው ላይ በተለይ ያው እነ አብርሃም ብቻ ሳይሆኑ ሌሎችም ሰዎችም ተሰብስበው ነገሮችን ለማስተካከል ሲሞክሩ ኢቨን እንግዲህ በጣም ከባድ ነገሮች ሲፈጠሩ እንደነበረ ሰምተናል። እሱ ብቻ አይደለም፣ አዳዲስ ነገሮች አሉ በአብርሃምና በሩታ ጉዳይ። ምንድነው የተፈጠረው? ሩታ በተለይ ወደ ቡታጅራ ሂዛ ለመሄድ እንግዲህ ልጇን በተዘጋጀችበት ቦታ ላይ እንግዲህ መጥቶ በጣም ቤቷን ከቦ ብዙ ነገሮችን ሲያደርጉ ነበረ። እያንዳንዱ ነገር እንግዲህ በዚህ ቪዲዮ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ኩናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮአችንን ተከታተሉ። ወደ ጉዳያችን እንግዲህ በትላንትናው ዕለት በጣም ብዙ ነገሮች ተከስቶ እንደነበረ በደንብ እናስታውሳለን። በዛሬ ዕለት ደግሞ እንግዲህ ያው ከአብርሃም ጋራ እጅግ በጣም ፍጥጫ ውስጥ ገብታ ነበረ፣ በተለይ ሩታ። ምክንያቱም ደግሞ ያው እንደምታውቁት ወደ ቡታጅራ ለመመለስ እንደምትፈልግና ከአክስቷ ጋራም በጣም ብዙ ነገሮችን ተነጋግራ በስተመጨረሻ እንግዲህ ወደ ቡታጅራ ለመሄድና እዛው ቤተሰቧ ጋር እንግዲህ ለመኖር እንደወሰነች በደንብ አድርጋ ስትናገር ነበረ። እሱ ብቻ አይደለም፣ በጣም ብዙ ነገሮችም ተከስቷል። በተለይ እንግዲህ አብርሃም በጭራሽ የማይሆን ጉዳይ ነው፣ ይህንን ሐሳብ ከውስጥሽ አውጪ፣ በጭራሽ እንደዚህ ልታደርጊ አቺም፣ ከኔ ነጥለሽ እንግዲህ ልጄን መውሰዳቺም፣ ስለዚህ እንደፈለግሽ የፈለኩበት ቦታ መሄድ እችላለሁ ማለትሽንም በጭራሽ ልቀበለው አልችልም ብሎ እንግዲህ በደንብ ሲናገር ነበረ። እሷም እንግዲህ በራሷ በኩል በጭራሽ ካንተ ጋራ ምንም መመካከር ወይም ደግሞ መወያየው ነገር የለም፣ የፈለኩበት ሀገር ዙሬ መኖር እችላለሁ። ያው እንግዲህ ቤተሰቦቼ ጋር ብቻ ሳይሆን የተለያየ ሀገርም ልዞር እችላለሁ። ላንተ ማድረግ ያለብኝ ነገር ማሳወቅ ብቻ ነው። ምክንያቱ ደግሞ እንግዲህ ልጅ የት እንደሆነ በደንብ እንድታውቅና በፈለከው ሰዓትም እዛ ቦታ ድረስ መተ ማየት እንድችል ያንን ነገር ነው ላንተ መናገር የምፈልገው ብላ እንግዲህ በግልጽ ስትናገር ነበረ። አብዛኛው ሰው ማለት ይቻላል ያው ሩታን ሲደግፍም ነበረ። በሌላ በኩል ደግሞ አብርሃምን ሲቃወም የነበሩ ሰዎችም ሲደግፉ የነበሩ ሰዎችም በብዛት ተመልክተናል። እሱ ብቻ አይደለም፣ በዛሬ ዕለት ደግሞ እንግዲህ ከባድ የሆነ ጭቅጭቅ እንደተነሳ በተለይ እንግዲህ አብርሃም ወንድሞቹንም ይዞ እንደሄደና ሩታን በራሷ በኩል እንግዲህ አንዳንድ ሰዎችን ይዛ እንደመጣችና በስተመጨረሻ ከባድ የሆነ ጭቅጭቅ ውስጥ እንደገቡ ተሰምቷል። እሱ ብቻ አይደለም፣ በጣም የሚገርማችሁ እንግዲህ ያው በዚህ ጉዳይ ላይ እነ ዳኒም እነ ሜሪም ተሳትፈዋል። ያው አብዛኛው ሰው እንግዲህ ሩታ የሆነ ሴራ እየጠነሰሰች ነው። ምክንያቱ ደግሞ እንግዲህ አብርሃምን ሆን ብላ እየተፈታተነችው ነው። አሁን ላይ እንግዲህ በጣም ከባድ የሆነ አጸፋ ነገር ይዛ መታለች። ስለዚህ አብርሃም በዚህ ጉዳይ ላይ መጠንቀቅ አለበት ብሎም እንግዲህ አንዳንድ ሰው ሀሳብ አስተያየቱን ሲሰጥ ነበረ። እውነት ለመናገር እንግዲህ አብርሃምን ለመበቀል ወደ ኋላ የማትል እንደሆነ ሁላችንም እናውቃለን። በተለይ ሩታ እንግዲህ የምታደርጋቸውን ነገሮችን በዝምታ ነው በተለይ የምታደርገው። በስተመጨረሻ ደግሞ የምታመጣው ጉድ እንዳይመስላችሁ እጅግ በጣም ከባድ የሆነ ውሳኔ ልትወስንበት ትችላለች። ስለዚህ እንግዲህ አብርሃም ከወዲሁ መጠንቀቅ አለበት። በተለይ እንግዲህ አብርሃም ተሳስቶ ወደማይሆን ነገር ውስጥ ወደማይሆን ጸብ ውስጥ ገብቶ በስተመጨረሻ እንግዲህ ልጁን ማየትም እንዲከለከል ልታደርግ ስለምችል በተለይ እሷ ላይ የሆነ ነገር እንኳን ካደረገ በስተመጨረሻ እንግዲህ ከልጁም ከሷም ህይወት እንዲርቅ ማድረግ ይችላሉ ማለት ነው። እንግዲህ የተጠነሰሰ ሴራ እንዳለ ነው አብዛኛው ሰውም ሲናገር የነበረው። በተለይ እንግዲህ ይህንን የጠነሰሱ ደግሞ እነ ዳኒ ራሳቸው ሊሆኑ ይችላሉ። በጭራሽ እንግዲህ ከሩታ ጋር ምንም ቢጣሉ እንኳን አብርሃምን ለመበቀል ግን እሷን ይታረቃሉ። በእርግጠኝነት አብርሃምን ደግሞ በጭራሽ አይወዱም። በተለይ አብርሃምን ዱካውን እየተከታተሉ የሚያደርገውን ነገሮችን እያዩ በተለይ እሱን ለማናደንም ይሁን እንግዲህ ህይወቱን ለማመሰቃቀል የቻሉትን ያደርጋሉ ብሎ እንግዲህ ብዙ ሰውም ሐሳቡን ሲሰጥ ነበረ። እውነት ለመናገር እውነት የሚያስብል ነገሮችም አሉ። እሱ ብቻ አይደለም ደግሞ እንግዲህ ያው ሩታም በራሷ በኩል ትክክል ናትም የሚያስብሉ ነገሮች አሉ። እንግዲህ በጣም ከባድ ነገሮች እየተፈጠሩ ይገኛሉ ማለት ነው። እንግዲህ ሩታ በራሷ በኩል ትክክል ናት ብለን የምናስብበት መንገድ እንግዲህ አንድ ሁለት ብለን ስንጠቅሰው ያው እንደምታውቁት በተለይ እንግዲህ ሩታ እስከዛሬ ድረስ ብቻዋን ስትኖር ነበረ። ብቻዋን መሆኗ ደግሞ እጅግ በጣም
ከባድና አደገኛ እንደሆነ ከዚህ በፊትም ያው እነ ፈረንጁ በደንብ አድርጎ ሲነግሯት ነበረ። በተለይ እንግዲህ ብቻዋን ስትኖር ልጇንም ጭምር ሊወስዱባት እንደሚችሉም ጭምር በደንብ ሲወራ ነበረ። በዛን ሰዓትም እንግዲህ ወደ ቤተሰብ ተመልሳ ነገሮችን አስተካክላ ነገሮቹ እንግዲህ ሰላም ሲሆኑ ወይም ደግሞ እንግዲህ ከሌላ ሰው ጋር መኖር ስትጀምር በተለይ ተከራይታም ይሁን እንግዲህ ገዝታም ቢሆን ብቻዋን መኖር ትችላለች የሚለውን ነገር ሀሳቡም በጣም ብዙ ሰውም የተስማማበት ጉዳይ ነበረ። ሶ እንግዲህ አሁንም ቢሆን ብቻዋን እንደሆነች ሁላችን እናውቃለን። ነገር ግን እንግዲህ ብቻዋን ሆና መኖር ትችላለች ወይ የሚለውን ነገር ስናስብ በጭራሽ ለልጁም ለሷም ጥሩ አይደለም። ይህ ነገር ደግሞ ከዚህ በፊት የተነጋገርንበት ጉዳይ ስለሆነ ሩታም እንግዲህ ይህንን ነገር ማድረጓ ትክክለኛ ሰዓት ነው ወይስ አይደለም ሳይሆን ብቻዋን መኖር የለባትም የሚለውን ነገር ሁላችንም የምንስማማበት ጉዳይ ነው። እሱ ብቻ አይደለም እንግዲህ እሷ አሁን በተለይ በዚህ ሰዓት እንዴት ወሰነች፣ በአንድ ሌሊት እንዴት እንደዚህ አይነት ሀሳብ አመጣች ብላችሁ ደግሞ የጠየቃችሁ ሰዎች አላችሁ። በተለይ እንግዲህ እሷ እንደ ምክንያት አድርጋ ያነሳች በተለይ እንግዲህ የራሷን አክስት ያው እሷ መታ በተለይ አሳምና እንግዲህ ወደ ቤተሰብ ልትወስዳት እንደሆነ በደንብ አድርጋ ስትናገር ነበረ። እሱ ብቻ አይደለም እኔ የሚታየኝ እንግዲህ ሩታ የራሷ ብቻ ወይም ደግሞ የአክስቷ ሀሳብ ብቻ አይመስለኝም። በሌላ በኩል ሌላ ሰው ይኖራል በእርግጠኝነት። ይሄንን ደግሞ እንግዲህ በደንብ ተከታትለን እናደርሳቸዋለን። ምክንያቱ ደግሞ እንግዲህ በጣም ብዙ ነገሮችን ስሰማ ነበረ። በተለይ በሜሪ በኩል አዳዲስ ነገሮችን ሰምቻለሁ። ከሩታ ጋራ እንግዲህ ተስማምታ አዲስ ሴራ ደግሞ እያሴሩ እንደሆነ ጭምር አንዳንድ ነገሮችም እየደረሱኝ ይገኛሉ። ሶ እንግዲህ ይሄ ሴራ ሆም ተብሎ አብርሃምን ወጥመድ ውስጥ ለመጣልና አብርሃምን መልሶ ለመጣል ከሆነ እጅግ በጣም 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 ያሳፍራል። ምክንያቱ ደግሞ እንግዲህ አብርሃም ምንም ቢሆን እንግዲህ ከእሷ ጋር መሆን ካልቻለ ምንም ማድረግ አይቻልም። የራሷን ሕይወት መኖር ትችላለች። ነገር ግን ሩታ በዚህ ደረጃ አሁንም ገፍታ ትሄዳለች ብሎ ለማመንም እጅግ አስቸጋሪ ነው። ነገር ግን በጣም ብዙ ነገሮችን አሳልፋለች ሩታ በራሷ በኩል ትክክል ናት። እጅግ በጣም ብዙ ከባድ ጊዜያትን እያሳለፈች እንደሆነ እናውቃለን። ነገር ግን አሁንም ቢሆን ወደ ቤተሰብ ሄዳ ለመመለስ ከሆነ በጣም ጥሩ ነው። በተለይ እንግዲህ ያው እሷም ሳትጎዳ በተለይ አባትነትም እንግዲህ በጣም ወሳኝ ስለሆነ ልጁም እንግዲህ የአባትነትን ፍቅር ሳያጣ ያው አባቱንም እንግዲህ ሳያጣ በጭራሽ እንግዲህ ከአባቱ ወይም ደግሞ ከአብርሃም ሳይርቅ እንግዲህ በሰላም መኖር የሚችሉበትን መንገድ መምረጥ ወይም ደግሞ መፍጠሩ የተሻለ ነው ብዬ ነው የማስበው። ሶ እንግዲህ ምንድነው የተፈጠረ ዛሬ በጣም ብዙ ጭቅጭቅ ሲፈጠር ነበረ። በተለይ አብርሃም በጭራሽ ወደ ቤተሰቦችሽ ይዘሽ መሄዳችም ለሁለት ወር ወይም 3 ወር የምትይውን ነገር ሰርዢው፣ በጭራሽ እርሺው። ካሁን በኋላ እንደዚህ አይነት ሀሳብ ካመጣሽ ራሱ ከኔ ጋራ ሌላ ታሪክ ውስጥ ነው የምትገቢ ብሎ እንግዲህ በጣም ሲዝትባት ነበረ። እሱ ብቻ አይደለም፣ በሌላ በኩል ደግሞ እንግዲህ በተለይ ሩታን ደግፎ የመጡት እነ ሜሪ ደግሞ እጅግ በጣም የተቀጣጠለ ነገሮችን ሲያረጉ ነበረ። በጭራሽ እንግዲህ አብርሃምን ልንታገሰው አንችልም። ካሁን በኋላ ምንም አይነት ነገር ለማድረግ ወይም ደግሞ ወደፊት ለመራመድ እንኳን ከሞከረ እግሩን ሰብረን ነው የምናስቀምጠው እስከ ማለት ደረጃ ድረስ ደርሷል። እንግዲህ በጣም የሚያስገርም ነገሮችን እየሰማ ነው። እጅግ በጣም የሚያስደንቁ የሚያስቁ ነገሮችንም ጭምር እየሰማን ነው። በተለይ እንግዲህ በሩታና በአብርሃም ዙሪያ አዳዲስ ነገሮች በየቀኑ ለምን ይከሰታሉ እስከ ማለት ደረጃ ድረስ ደርሰናል። ምክንያቱ ደግሞ እንግዲህ አንድ ነገር ሳያልቅ ወደ ሌላ ነገር ይገባሉ። አንድ ነገር ሳይጀምር ወደ ሌላ ነገር ደግሞ ይገባሉ ወይም ደግሞ ይጨርሳሉ። ሶ ይሄ ነገር ደግሞ ትክክል ነው ወይስ የእውነት ሪል ላይፋቸው ነው ወይስ ድራማ እየሰሩ ነው እስከ ማለት ደረጃ ድረስ እንግዲህ አብዛኛው ሰው እየደረሰ ይገኛል። ሶ እንግዲህ አዳዲስ ነገሮች ደግሞ እንግዲህ ተከታትለን ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።